ኖሮ በጣም ብዙ መንገዶችና ማስተካከል የምችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተወኩት ነው። ማውራት አይችልም ነበር አለኝ። ከዛ ማውራት አልችልም ነበር። ፉ ወንድሜ እንኳን አተረፈ፣ እንኳን ለመኖር ሁለተኛ እድል ተሰጠ ወንድሜ። ለዛች ለሚስኪኗ እናት፣ ለዛች ለአንድ ፍሬዋ ልጅ ሲል አላህዬ እንኳንም አተረፈ። የእውነት እጅግ በጣም አዝኛለሁ ማለት ነው። ፉአድ እንግዲህ ከባድ የሆነ የመኪና አደጋ ደርሶበት ነበረ ማለት ነው። እኔ መጀመሪያ ነበር የሰማሁት ማለት ነው። ብዙዎቻችሁ በቲክቶክ እየጠየቃችሁ ነበረ፣ መልስ ባለመመለስ እጅግ በጣም ይቅርታ ማለት ነው። ነገር ግን የእሱ መኪና የተጎዳውን መኪና እና የእሱን ፎቶ ወዲህ ወዳ እያደረጋችሁ በሰርግ ሙዚቃ እያቀነባበራችሁ የተደሰታችሁ አንዳንድ ኦዲየንሶች ደህና ናችሁ? እንዴት ናችሁ? ገጥሟችሁ ነው ወይስ ተገጥሞባችሁ ነው? ለማንኛውም እናንተ የጤንነት ስሜት ተሰምቷችኋል ብዬ አላስብም። እኔ አንዳንድ ነገር ልላችሁ እፈልጋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላ ጠንካራዋ፣ ጀግናዋ፣ ጎበዟ፣ አትበገሪዋ ሩታ መልስ ሰጥታለች። የማዳግም መልስ ማለት ነው። ምን ብላለች? ብፈልገው ኖሮ በብዙ መንገድ ማስተካከል እችል ነበረ። ነገር ግን ተመልሶ እዛው ቦታ ላይ ስለሆነ ጋሽ አሸብር እዛው ውሃ ቅዳ ውሃ መልስ ስለሆነ ቢቀርብኝ ይሻላል። ሲቀጥል በትዳሬ መካከል የኔም ቤተሰብ ቢሆን የእሱን ቤተሰብ ማንም ሰው ጣልቃ እንዲገባ አልፈልግም ብላለች ማለት ነው። እውነት ለመናገር ሩታ ጀግና ናት። እውነቴን ነው የምላችሁ። ለምን ብትሉ ቤተሰቦቿ በየትኛውም መንገድ ሚዲያ ላይ ወጥተው እንዲሰደቡ በየትኛውም ነገር ጣልቃ እንዲገቡ አትፈልግም ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሩታዬ ተስፋማ እንዳትቆርጪ። ለነዛ ለሀጫምና አገጫም የወንድ አልጫ ለሆኑት ጓደኞቹ እልክ ስቲ የትኛውንም ነገር እንድትጋፈጪ እንፈልጋለን ማለት ነው። ስትጋፈጪ እኛን ከጎንሽ አለን እህቶችሽ ማለት ነው። እናም ላይክ አድርጉ። እናንተ ለካ ሰላም ተሳልስጣችሁ ይሄ ሁሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬና እንዲሁም ደግሞ የፉአድ ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። ታዲያ ስለነሱ ሳወራ ስፈተፍት እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር እንድትሆኑ በድጋሚ በአክብሮት ጋብዛለሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ወደ ፉ ልግባ በመጀመሪያ ማለት ነው። ፉ እንግዲህ ከ2 ቀን በፊት የመኪና አደጋ ደርሶበት ነበረ። ልክ እኔ እንደተፖሰተ ነው ቲክቶክ ላይ የፖሰትኩት ማለት ነው። ብዙዎቹ ደንግጣችሁ እየጠየቃችሁ ነበረ ማለት ነው። በድጋሚ በጣም ይቅርታ መልስ ባለመመለሴ ማለት ነው። እናም ትላንትና በራሱ ቤት መጥቶ ነበረ። መናገር አይችልም ነበረ። በኤሌክትሪክ ምናምን እንደቀሰቀሱት ምናምን እነ ሚፍታ እየተናገሩ ነበር፣ እነ ብሩክ እየተናገሩ ነበር። እሱም ያለውን ነገር እየተናገረ ነበረ ማለት ነው። ፉ በድጋሚ እንኳን አላህ አተረፈ። የእውነት በጣም ነው ያሳዘነኝ ማለት ነው። የመኪና አደጋ በኢትዮጵያ በጣም እየተበራከተ ይገኛል ማለት ነው። በዚህ ሳምንት ብቻ ብዙ ወጣቶች ሞተዋል ማለት ነው። እና እንኳንም አተረፈ። እንኳንም ለዛች ሚስኪን እናት፣ እንኳንም ለዛች ህፃን ልጅህን እንኳን አተረፈ። እነሱን ለመንከባከብ ማለት ነው። የእውነት እኔ እንጃ እንዴት እንዳሳዘነኝ፣ እኔ በጣም ነው ያሳዘነኝ ማለት ነው። በጣም ነው ልቤን የነካኝ ማለት ነው። ደም እጁ ላይ ሳይ በጣም ልቤ ተሰብሮ ነበረ ማለት ነው። እንኳንም አላህ አተረፈ በድጋሚ ማለት ነው። ዋናው ይሄ ነገር አይደለም ሌላ የመጣሁት ማለት ነው። ማለት እንኳን አተረፈ ለማለት ብፈልግም ነገር ግን በሱ የመኪና አደጋ ስለደረሰበት ብዙዎቻችሁ መኪናውን የሱ ፎቶ እያዟዟራችሁ ቲክቶክ ላይ ደስ ብሏችሁ በሰርግ ሙዚቃ እያደረጋችሁ፣ አንዳንዶቻችሁ ክክክ ትላላችሁ፣ አንዳንዶቻችሁ እሰይ ትላላችሁ። ግን ደህና ናችሁ? የትኛው ክትባት አምልጧችሁ ነው? እናንተ ዛሬ ውላችሁ ለማደራ ምን ዋስትና አላችሁ? እናንተስ ማለት ውላችሁ ለማደር ምን ዋስትና፣ ምን እንደሚገጥማችሁ እስኪ ታውቃላችሁ?
አንዳንዴ ሞኝነት እኮ ነው። ለሰው መጥፎ ስንመኝ ለራሳችንም የሆነ ነገር እንደሚደርስብን እንዳትረሱ። ይሄ ሁሉ የአላህ ስራ ነው። እናንተም ነገ ምን እንደሚደርስባችሁ አታውቁም። ለሰው ልጅ ለዛውን ሚዲያ ላይ ለምታውቁት ሰው ማለት ነው። ሚዲያ ላይ ለምታውቁት አይደለም፣ ሚዲያ ላይ ለምታውቁት ተውትና እናንተ ላይ እንኳ ክፉ ለሰራባችሁ ሰውን ክፉን አትመኙለት። የእውነቴን ነው የምላችሁ። ክፉ ነገርን አትመኙለት። በሚዲያ ለምታውቁት ፉአድ እሰይ እንኳንም ተጋጨ፣ እንኳንም እንደዚህ ሆነ። በብድር ደግሞ ለተገዛ መኪና ይግዛ። ብርቅ ነው እንዴ? ፉአድ ብቻ ነው እንዴ ብድር የተበደረው? ምን ነው መንግስት እንኳ ከሀገሩ ወጥቶ ከሌላ ሀገር መንግስት ተበድሮ አገሩን ያለማል ማለት ነው። ብርቅ ነው እንዴ? ፉአድ ማለት እኮ አንድ ሚስኪን ወንድማችን ነው። መኪና ተበድሮ ቢገዛ ምንድን ነው? ብርቅ ነው እንዴ? አንድ ጀግና ወጣት እኮ ብርቱ ወጣት ገንዘብ ተበድሮ የሆነ ነገር ይገዛል። በቃ ችግር የለውም። ነጌ ሰርቶ ለማደግ ስለሚፈልግ ማለት ነው። ይሰራል፣ ተበድሮ ይሰራል። ከሰራ በኋላ ደግሞ ገንዘብ ሲያገኝ ይከፍላል። ታዲያ ምን ችግር አለበት? ተበድሮ ለተገዛ እኔ እኮ እወዳታለሁ አከብራታለሁ የምትሏት ማለት ነው የምትሏት ሴት ማለት ነው የበፊት ሚስቱ የነበረች የልጁ እናትን የፈለገው ነገር ብያቀናበራችሁ ፉን ብትሰድቡት እሷ ደስ እንደማይላት ታውቃላችሁ። ምክንያቱም የልጇ አባት ነው። ትላንትና በጣም ነበር የሚዋደዱት፣ በጣም ነበር የሚፋቀሩት። ነገር ግን በዚህ ጣልቃ ገብታችሁ እሰይ እንኳንም ተጋጨ ያላችሁ ደስታችሁን የምትገልጹ የእውነቴን ነው የምላችሁ፣ አላህን ፍሩ። ጥሩ አይደለም። በቃ እናንተ ምን እንደሚገጥማችሁ አታውቁም። እኔ ልንገራችሁ፣ ምናልባት ሚዲያ ላይ በደንብ የምትከታተሉ ነገር ከሆነ ከ2 ቀን ነው ከ3 ቀን በፊት አንድ ወንድማችን በመኪና አደጋ ሞቷል ማለት ነው። ወደ ሐዋሳ ነው ሆሳዕና ነው መኪና አደጋ ሞቶ ወንድሙ ከዩኒቨርሲቲ ተደውሎለት እና ወንድምህ ሞቷል ቀብር ስነ ስርዓት ድረስ ተብሎ ተደወለለት ማለት ነው። እሱም እያለቀሰ እንግዲህ የሚያበረታታው አይዞ ጀግና በርታ ትልቅ ቦታ ትደርሳለህ ብሎ የሚያበረታታው ወንድሙ በመኪና አደጋ ሞቶበት እያለቀሰ እያዘነ የቀብር ስነ ስርዓቱን ለመድረስ በመኪና ሲመጣ እሱን ዳግም የመኪና አደጋ ደርሶበት ሞተ። በአንድ ቀን የሁለት ገና ሙሽራ የሆኑ ልጆቿ አስክሬን ታቀፈች እናት ማለት ነው። ይሄም አለ አያችሁ አይደለ? ስለዚህ እናንተ ምን እንደሚገጥማችሁ ከታወቃችሁና የሰው መጥፎ ነገርን የምትመኙት ማለት ነው። ለማንኛውም የእናንተ የራሳችሁ ጉዳይ ነው። ፉ እንኳንም አላህ አተረፈ፣ አሁንም ሙሉ አፍያህን ይመልስልህ ነው የምለው ማለት ነው። እንግዲህ ስለ ፉአድ ይሄን ያክል ካልኩኝ፣ ሩታዬ አንበሳዋ ጀግናዋ ትላንትና መልስ ሰጥታለች ማለት ነው። እኔ ማስተካከል ወይም መመለስ ብችል ኖሮ በየትኛውም መንገድ እመልሰው ነበረ። ነገር ግን ተመልሶ እዛ ቦታ ላይ ነው የሚሆነው ብላለች ማለት ነው። አዎ ሩታ ሰልችቷታል። ስልችት ነው ያላት ማለት ነው። ከጽጌ ስታወጣው ወደ ማነው ነፂ ነው የምትባለው የድሮ ቺኩ ማለት ነው። ከፍቅር ስታወጣው የሆነ ቦታ ይሄዳል። ከዛም አልፎ ደግሞ ከዚች ከሜዳዋ አህያ ሆነባት ማለት ነው። ስለዚህ እዛ ውሃ ቅዳ ውሃ መልስ ስለሆነባት ሩታዬ ስልችት ብሏታል ማለት ነው። በቃ ሰልችቷታል። ግን ሩታዬ አይሰልችሽ ለነዚህ ዋልጌን ለነዚህ ለሀጫሞች ለነዚህ ሴታ ሴት የሆኑ ጓደኞቹ ማለት ነው። የነሱ እልክ ስቲ ተጋፍጠሽ ባልሽን የልጅሽን አባት ወደ ራስሽን አስጠጊ። ወደ ራስሽ ማለት ነው። እውነቴን ነው አውቃለሁ፣ ደክሞሻል የኔ ውድ ማለት ነው። ነገር ግን ተጋፍጠሽ እንዴ ለማን አባቱ ብለሽ ነው አሳልፈሽ የልጅሽን አባት የ80 ባልሽን ለማንን ውርጋጥና ለማንን ዱር እያሳልፈሽ የምሰጭው ማለት ነው። በእርግጥ ጋሽ አሸብር ከአንዱን ቢያወጡት ከአንዱ ያው ነው። ከልብ ላይ መለጠፍ ከምንድነው ከብብት ላይ መግባትን እሱ አይደክመው። ትላንትናም እንደዛ አልፈልግሽም ሲል የነበረው ሄዶ ከብብቷ ላይ ልጥፍ እያለ ነበረ። እኔ የሚለጠፈው ነገር ግርም ነው የሚለኝ ማለት ነው። ደረቷ ላይ እየተለጠፈ ማለት ነው። እንዴ አጠገቤ ድርሽ አትበይ እያልካት ነበር እኮ፣ አትንኪኝ አትያዥኝ እያልካት ነበር እኮ፣ ልክ እንደተጠየፈ ሰው ማለት ነው። አሁን ደረትህ ላይ ስትለጠፍ ለምንድን ነው ዝም የምትላት ማለት ነው?
ተው አሸብር ተው። ይኸው ሚስትሽ ስልችት ብሏት እንግዲህ እኔ ከየትኛውን መንገድ አውጥቼ ወደ ራሴ ማድረግ እችል ነበር፣ ነገር ግን ወደዛ ነው የሚሄደው። ጋሽ አሸብር አርፎ አይቀመጥም ብላለች ማለት ነው። ልንገር ብዬ ነው እንደው ካልሰማ ብዬ ማለት ነው። ለማንኛው ሩታዬ የኔ ቆንጆ ማለት ነው ቤተሰቦቿንም ጣልቃ እንዲገቡ አትፈልግም ማለት ነው። እኔ አልፈልግም። ራሴ ነኝ መጋፈጥ ካለብኝ እምጋፈጠው። ሲጀመር እኔ ተጋፍጪ የሆነ ተግባር ላይ ስደርስ ነው ደስ የሚለኝ እንጂ ማንንም በእኔ ነገር እንዲገባ አልፈልግም ብላለች ማለት ነው። ሩታዬ ቤተሰቦቿ ወደ ሚዲያም እንዲመጡባት አትፈልግም፣ እንዲሰደቡባትም አትፈልግም ማለት ነው። የኔ ውድ የኔም ቤተሰብ የአብሬሽን ቤተሰብ በዚህ መካከል ላይ ጣልቃ እንዲገቡ አልፈለግንም፣ ሁለታችን ነው የምንጋፈጠው ብላለች ማለት ነው። እንዶ ካቃተኝ ልትደባደብላት ነው መሰለኝ ሜላት ትመጫለች